የኛ ምጣር ጥጋባችን ራባችን አለ ሀገሬ ሰው ከቶኛ ሸቃሎች ምን ይሻለናል? ይሄን ጽሁፍ ሁላችሁም አንብቡት የሀገሬ ልጆች። እኔ ግን እየሳቅኩም እየተገረምኩም ነበር ያነበብኩት ማለት ነው። በነገራችን ላይ እንደዚህ ያለ እድል ካገኛችሁ ቶች ሞኝ እንዳትሆኑ ወላይ ነው የምላችሁ። እድላችሁን ተጠቀሙበት ማለት ነው። ምክንያቱም ስንት አላህን የሚፈሩ ምርጥ ያላህ ባሮች እንዳሉ አታውቅም እንዴ? ሰደቃስ ቢሆን የሀገሬ ልጆች ሁሉንም ነገር ባካችሁ በመጥፎ ለመጠርጠር አትሞክሩ ማለት ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ እስኪ የዚህች እህታችን ታሪክ ስሙና እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላት ማለት ነው። በዚህ አጋጣሚ እንብላ እንግዲህ በተለይ የድንች ወጥ አፍቃሪዎች ሆናችሁ እንብላ። የናፈቃችሁ ካላችሁ ደግሞ እንዳታዩትሽ ቪዲዮውን ብቻ ስሙት እንጂ ማለት ነው። በዚህ አጋጣሚ የፋርጣ ልጆች ካይበሉኝ እስኪ ፋርጣ ያልኳችሁ እንግዲህ ያው የድንቹ ዋናው ማምረቻ ሀገር ስለሆነ ነው። እሺ አባቴ የድንች ዘር የሚያመጣ ከዛ እየሄደ ነበር ማለት ነው። ፋርጣ ክምር ድንጋይ ደብረ ታቦር ንፋስ መውጫ አላችሁ ካላችሁ አለን ሸቃሌት በሉሽ። እስኪ የልጅቷን የጻፈችውን ላካፍላችሁና ከዛ በኋላ ተመልሰን እናወራለን ማለት ነው። ምን ትላለች መሰላችሁ? ፈርቻለሁ፣ ምክራችሁን ለግሱኝ። የምኖረው ሳውዲ ነው። የመጣሁት ረመዳን ሊገባ 2 ሳምንት ሲቀረው ነው። የገባሁባቸው ሰዎች ጥሩ ናቸው፣ ግን አንድ ነገር ግራ አጋብቶኛል። እሱም ሰውየው በተደጋጋሚ ብር ይሰጠኛል። ኧረ ተው፣ ግፍ ነው። ተው የሀገሬ ልጆች ተው። እሺ ይሁን፣ ብር ይሰጠኛል። እኔም እየፈራውን ቢሆን እቀበለዋለሁ። ማለቴ የፈራሁት በኋላ ሌላ ጣጣ እንዳያመጣብኝ ብዬ ነው። ሰውየውም በጣም ጥሩ ሰው ነው። በሌሊት ሂዶ ነው ሰላት መስጊድ የሚሰግድ እኔ ግን በኋላ እንዳይበቀለ ብዬ ፈራው። እስካሁን ግን ምንም ነገር ብሎኝ አያውቅም። ያዙልኝ ከዚህ ላይ የሀገሬ ልጆች፣ እስካሁን ግን ምንም ነገር ብሎኝ አያውቅም አለች። አያውቅም በቃ ብሩን ሰጥቶ ይዞር ነው የሚል ደግሞ ከሰጠኝ በኋላ ለመዳም እንዳትናገሪ ይለኛል። ሰጥቶኝ ዞር ይላል ደግሞ ለመዳም እንዳትናገሪ ይለኛል ትላለች። እሷ ደግሞ በድብቅ ክፍሌን ቢያንስ በሳምንት አንዴ ትፈትሻለች። እኔ እያየዋት አትገባም፣ ግን ብዙ ቀን ፎቁኜ በመስኮት ወደ ክፍሌ ስትገባ አይቻታለሁ። ግን እስካሁን እሷ ምንም አላለችኝ። እኔ ለወደፊቱ ከሰጠኝ ልቀበል ወይስ አልቀበል ስለፈራው ነው። ልምድ ያላችሁ እህቶች ምከሩኝ። ሲጀመር ማን ሰጥቶን ነው የምንለምደው? አለ አንቺ እኮ እድለኛ ስለሆንሽ የተሰጠሽ። ወይ ልምድ ያላችሁ ጭራሽ ብር በመሰጠት ልምድ ያላችሁ እህቶች ምከሩኝ ትላለች። ከዛ ምን አለች? ሜሙና ባለፈው ሰውየው ስልክ ገዛልኝ ብለሽ ቪዲዮ አይቼ ትንሽ ተረጋግቻለሁ። በቃ የኔም ስለሚያዝንልኝ ነው ማለት ነው የሚሰጠኝ ብዬ አሰብኩት። እስካሁን የሰጠኝ ቢያንስ 5,000 ብር ይሆናል። ስለምፈራ የፊቱን ነው የምልከው፣ መዳም እንዳታየው ብዬ ትላለች የሀገሬ ልጆች። በዚህ አጋጣሚ ልንገራችሁ፣ አንዳንዴ ሁሉንም ነገር በመጥፎ ባንጠረጥር ጥሩ ነው ማለት ነው። ከራሴ ልምድ ልንገራችሁ። እኔ አንዳንዴ ሁሌም እንደምላችሁ አብዝቼ ሰውዬን ከማሞገስ የተነሳ ደንበር እንዳላልፍ ሁሉ ብዬ እፈራለሁ። የማመሰግነው ደግሞ ዝም ብዬ አይደለም በስራው ነው። ገባችሁ የሀገሬ ልጆች? ወላይ በጣም ምርጥ በቃ አለ አይደለ? እኔ ሁሌ በቃ እስካሁን ድረስ ከተጠቀሱልኝ ሰዎች መካከል አላህ በከለከለው ነገር የሚከለከል፣ አላህ ባዘዘው ነገር የሚታዘዝ ሰው እያየሁ እሱን ብቻ ነው የምላችሁ። እኔ በምክንያት ነው ማለት ነው። ሰውዬ በጣም ምርጥ ሰው ነው። በጣም ጥሩ ሰው ነው። በጣም አላህን ይፈራል። ወላሂ ለድሃ ሲያዝን ደግሞ በቃ ምን ልበላችሁ፣ አሁን ሚስቱ ምናምን አለች አይደል? ለዩሊ ብላ ምናምን ለድሃ ሰደቃ ምናምን ልትሰጥ ትችላለች። እሱ ቤት ግን እንደዚህ ያለ ነገር አይሰራም። የሀገሬ ልጆች አይደለም ለሌላ ሰው ይቅርና ለቤተሰቦች እንኳን ማውራት አይፈልግም ማለት ነው። ይሄን የምምላችሁ አብሬው ቆይቻለሁ እና ግን የሆነ ነገር ለኔ ሲያደርግልኝ ግን ለመዳም እንዳትናገር ይለኛል። ገባችሁ? ይሄን የሚለው ደግሞ የእሷን ጭቅጭቅ ስለፈራ እንጂ ከኔ የሆነ ነገር ፈልጎ አይደለም። ገብቷችኋል? እና ምን ላችሁ ፈልጌ ነው፣ ብዙ ምርጥ ያለ ባሪዎች አሉ። ገባችሁ? እና ይሄ ሰውዬ ለዚች ልጅ የሚያደርግላት ነገር ሰደቃ ብሎ ሊሆን ይችላል። ገባችሁ? ይሰጣታል። ከመጣው 1 አመት ሊሆን ነው ብላለች። ረመዳን ሊገባ 2 ሳምንት ሲቀረው ነው የመጣው ብላለች። ያ ማለት 1 አመት ሊሆነው ነው።
ብር በተደጋጋሚ ይሰጠኛል። እስካሁን የሰጠኝ ብር ቢያንስ 5,000 ብር ብላለ። 5,000 ብር ኢትዮጵያ ይመስለኛል። 5,000 ድርሃም 5,000 ሪያል። ገባችሁ? ምን እላችሁ ፈልጌ ነው፣ ይሄ ሰውዬ ከዚች ልጅ የሆነ ነገር ፈልጎ ቢሆን ይሄን ነገር የሚያደርግላት 1 አመት በሙሉ አይታገሳትም ነበረ። አፋውቶ ይጠይቃት ነበር። በባለፈው አንድ ቪዲዮ አካፍያቸዋለሁ። አንዲት እህታችን ምንድን ያለችና ሰውዬው በተደጋጋሚ ይጠይቀኛል፣ ወላሂ ብሎ ምሎ ሊያገባኝ እንደሚፈልግም ነገረኝ። ከዛ አንድ ቀን ክፍሌ ውስጥ 2,000 ዶላር አስቀምጦልኝ አገኘሁት ብላለች አይደል? እንደዚህ ያለ ብር አትቀበሉ። ለምን ብሩን የሚሰጣችሁ ለምን አላማ እንደሆነ ቀድሞ ነግረዋቸዋል። ገባችሁ? ግን እኔ ልንገራቸው የሀገሬ ልጆች፣ አንዲት ጓደኛ ይኳታራለች ማለት ነው። ረመዳን ላይ ራሱ ማለት ነው የዘካ ብር ተብሎ 10,000 ሪያል ነው የሚሰጣቸው። ወላይ ከምሬ ነው። የኢድም ሲሆን እንደዚሁ ማለት ነው ይሰጣቸዋል። 3 ሰራተኞች አሉ ማለት ነው። 3ቱም የኛ ሀገር ልጆች ናቸው። እና ታዲያ አሁን እነዚህን ሁሉ ሰው እየፈልጓቸው ነው ሊባል ነው አይደለም እንዴ? ምን ሆናችሁ ነው? እና በመልካም ነገር ከሰጧችሁ፣ እናንተ ካልሰረቃችሁ፣ እናንተ ካልቀጠፋችሁ ተቀበሉ። ሞኝ አትሆኑ እንዴ? ምንም የሚያስጨንቅ ነገር የለውም። አልሰረቅሽ ስጠኝ አላልሽው፣ ወይንም ደግሞ እሱ የሆነ የብልግና ስራ አልጠየቀሽ። አዎ እንደዚያ ቢጠይቅሽ ኑሮ አትቀበይ። ምክንያቱም ለጊዜው ስቶ በኋላ ሊበቀልሽ ይችላል። ግን እሱ በቃ ስለምናሳዝናቸው ይሰጣሉ። እኔ ልንገራችሁ በራሴ እሷም ቪዲዮ ላይ ተናግራለች። መይሙና ሰውዬ ስልክ ገዝቶ ሰጠኝ ስትል ትንሽ ተረጋጋው ብላለች። አዎ ሰጥቶኛል፣ ግን ስልኩን ከገዛልኝ በኋላ ለማማ እንዳትናገሪ ነው የሚለኝ። ለምን? የሚስቱን ጸባይ ስለሚያውቅ ማለት ነው። እሱ አልሰረቅም አልቀጠፈም፣ በራሱ ሀላል በሆነ ገንዘብ ነው ገዝቶ የሰጠኝ። ለሚስቱ ካልተናገርሽ ተጠያቂ ትሆኝበታለሽ፣ ወንጀለኛ ትሆኛለሽ እንዳትሉኝ። እኔ ግዛልኝ አላልኩትም፣ ራሱ ነው ይገዛልኝ። ይሄን ተውትና በደሞዝ ዙሪያ ልንገራችሁ። አሁን መዳም የሳታውቅ ሰውዬ የሚከፍለኝ በየወሩ 200 ድርሃም አለ ማለት ነው። ገባችሁ? እኔና እሷ በደሞዝ ተባብለን አልተግባባን። ከዛ በኋላ 200 ድርሃም አጣላን ማለት ነው። ላትከብሪ ሀገት አና በዚህ ድርጅት አለኝ። በየወሩ እሱ አስቦ ከደሞዜ ጋር እኩል ይሰጠኛል። ያን 200 ብር በየወሩ እየተጨመረ እንደሚሰጠኝ እሷ ግን አታውቅም። እሱ ግን መልካም ሰው ስለሆነ ሁለተኛም ደግሞ እኔ ስራዬ ብዙ ስለሆነ ስለሚያውቅ ይገባታል ብሎ ስላሰበ ሰጠኝ ማለት ነው። ረመዳን ላይ ልንገራችሁ የዘካ ብር ለእኔም ይሰጠኛል፣ ለእናትሽ ብሎ ይሰጠኛል፣ ለአባትሽ ብሎ ይሰጠኛል። ለእሷ ግን አይናገርም። እንዳትናገሪ ለእሷ ይላታል። ሄዶ ግን ለልጆቹም ሆነ ለእሷ ስጧት ይላል ማለት ነው። ይሄን ያክል እየደከመች አይደለ? ይገባታል፣ ሂዱ ስጧት ብሎ ይነግራቸዋል። ባባ እኮ እንደዚህ ያለነ፣ ባባ እኮ እንደዚህ ያለ እነሱ ሰጥቶሻል ስትለኝ አልሰጠኝም ነው የምላት። ወይም ሰጥቶኛል ካልኩኝ ደግሞ ለራሴ የሰጠኝም ብቻ ነው የምናገረው እንጂ ለእናቴ ሰጥቶኛል ለአባቴ ሰጥቶኛል ብዬ አልናገርም። ለምን? የሴትዋን ጸባይ ስለማውቅ ማለት ነው የሀገሬ ልጆች። እንዲሁም ቆይ ልንገራችሁ፣ እኔ እዚህ ቤት መጥቼ ወላሄ 2 አመቴን ጨርሼ 3ኛውን አመት አሳደስኩ ማለት ነው። እና ሳሳድስ ዋጋ ራሴ ነኝ የምባባል በጣም እከራከራለሁ። በነገራችን ላይ የሀገሬ ልጆች እና የምንከፍል 2 አመቴ እንደጨረስኩ የምንከፍልሽ 1,300 ነው ሲለኝ አልፈልግም አልኳቸው። ለምን ሲለኝ 1,500 አድርጉልኝ አልኩት። 1,500 ካልደረጋችሁ ሄዳለሁ ሀገሬን ስላቸው ተስማምተው ሁለታቸውም እሺ ብለው 1,500 አደረጉልኝ። መቼ? 2 አመቴን ከጨረስኩ በኋላ ማለት ነው። ከዛ 3ኛውን አመት በ1,500 ሰራው ማለት ነው። 4ኛው አመት ላይ ማለት ነው 3ኛውን አመቴን ጨርሼ ወደ 4ኛው አመት ስገባ ደክሞኛል ነው ያልኩት። ደክሞኛል፣ ስለዚህ ፎቅ መውጣቱና መውረዱ በጣም አድክሞኛልና ደሞዝ ጨምረኝ አልኩት። እሱን ማለት ነው እንዴ አሁን ተባብለሽ ምናምን ሳይሆን ቢሆን ምን ደክሞኛል አልኩት ማለት ነው። ከዛ በኋላ እሻልና 100 ድርሃም ጨመረኝ። ሙል ላትከብሪ ህግማማ ላይ ማለት ነው። በጭራሽ ለሷ እንዳትናገር ያለኝ። ያንን አመትም አልተናገርኩም፣ አሁንም አልተናገርኩም። እኖራለሁ። የሆነ ብዙ ነገር ያደርግልኛል፣ ብዙ ነገር ይገዛልኛል። ግን እሱ ከኔ ምንም ነገር ፈልጎ አይደለም። ገብቷቸዋል። እኔ ሳልለው ራሱ የሚሰጠኝ ነገር አለ። አንዳንዴ አሁን ስራ በዝቶብኝ ሲያኝ፣ አሁን ሰሞኑን አይታችኋል፣ ዕቃ እየረተብኩ ነበር። እሷ እንደሆነች አይጨንቃትም፣ አይበርዳትም። የድሃ ልጅ የሚደክሙም አይመስላትም። እሱ ግን ድካሜን ስለሚያውቅ የደሞዝ ቀን በባለፈው ሲሰጠኝ ብር ጨምሮ ነው የሰጠኝ። ለምን? እየሰሩ እንደሆነ ስላወቀ ማለት ነው። አዳ ሀዲያ ምን እንዲህ ብሎ ማለት ነው። ስልክም ገዝቶልኛል፣ አይታችኋል ማለት ነው። ለምን? ድካሜን ስራዬን ስለሚያውቅ። ገብቷቸዋል። ጌታቸውን የሚፈሩ ሰዎች እኮ ለሰራተኛ በጣም ያዝናሉ። ምክንያቱም በቁርአን በሀዲስ ነው የሚመሩት የሀገሬ ልጆች። ስለ ሰራተኛ ራሱ ምን እንደተባለ ያውቃሉ ማለት ነው። እናማ መላችሁ ፈልጌ ነው እነሱ ለመልካም ነገር ብለው ለሰደቃ ብለው ሊሰጧችሁ ስለሚችሉ ሁሉንም ነገር በመጥፎ አጠርጥሩ፣ ተቀበሉ። ብቻ አትስረቁ፣ ብቻ አታጭበርብሩ፣ ብቻ እነሱ ከእናንተ ጋር ሌላ ነገር ፈልገው መጥተው ብር ሰጧቸው አትቀበሉ። በዚያ መንገድ እንጂ የሰደቃ ብር ሊሆን ስለሚችል ተቀበሉ። እኔ ተቀበሉ ነው የምልሽ። ምንም የሚያሰጋሽ ነገር የለም። የህጠት አለም መዳምሽ ደግሞ ትግባ ትጎርጉር፣ ምን አገባሽ?
ብትገባ ብትጎረጉር 1 አመት ሊሆንሽ ነው። ያን 5000 ድርሃም 5000 ሪያል ብታስቀምጭ ደሞዜ ነው ማለት ትችላለች። ግን ደግሞ ስጋት ካለብሽ ላኪው፣ ችግር የለም። እሱ ግን ሲሰጥሽ አላህ ይስጥህ ብለሽ ተቀበዩ፣ ዱአ አድርጊለት። እንደኔ ይሄ ነው የሚታይ። ምክንያቱም በራሴ ሰው የሚያየው ስለሆነ ይሰጠኛል፣ ግን እንዳትናገር ይለኛል። ግን ይሄ ማለት ከኔ የሆነ ነገር ፈልጎ አይደለም። አልሐምዱሊላ እንኳን እኔ ሚስቶቹንም ዘሩ ላያቸውን በነገራችን ላይ ልንገራችሁ ብዬ ነው። እሺ ሰምታችኋል። እናማ አጋጣሚውን ተጠቀሚ። ቢዝም ብለሽ አጓን ጨምሮ ጨማምሮ ይስጥሽ። እዴ እረኛ ሸቃሎች ምን ይሻለናል? አንሰጠን ሲሉ አላረግልን ሲሉ አያረጉም፣ አይሰጡም። ሲሰጡን ደግሞ ጥጋባችን እዳ። እናማ የሀገሬ ልጅ የተባረከ የሆነ ልጅ ተቀበይ ብይ ሆ